አያቅም። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁ ላይክ የምታደርጉኝ ሰብስክራይብ የምታደርጉኝ ኮሜንት የምታስቀምጡልኝ የኔ ቅልቦች በጣም አመሰግናለሁ። እሺ አሁንም ቅልባችሁ አይለየን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ አስተያየታችሁ ኮሜንት ላይ አስቀምጡ። እኔ ዛሬ ያላዛር እሱ ለሚናገረው እኔ አፈርኩኝ። ማንም የለም እኔ አሁን ሳዳምጥ ማለት ነው። እሱ ለሚናገረው ነገር እኔ ተሸማቀቅኩኝ። እውነት እናቱ ፊት እንደዚህ ወይኔ የገጠር ልጅ መሆን ግን ኧረ ያኮራል። ማን ደፍሮ ነው አሁን የገጠር ልጅ በእናቱ ፊት እንደዚህ አይነት ነገር የሚያወራው? ማን ደፍሮ ማን? እንዴ አላዛር ባለክ እኮ በጣም ባለክ እንዴ ልጅቷ ደግሞ እንዳመማት ታውቃለህ። ጥሩ ሁኔታ ላይ እንደሌለች ታውቃለህ። ሁለተኛ ነገር 2 ወር 3 ወር ሲል ነበር አይደለ? እንደው እኔ ልንገራችሁ ትንሷ ራሱ አብራው እንዳይተኙ ያደረጋት ዋነኛው ሚስጥሩ ጾም ስለሆነ ነው። እውነቴ ነው የምላችሁ ይመስለኛል። በሃይማኖት ግን ይለያያሉ አይደለ እነዚህ ሰዎች። እሱ ይመስለኛል ጴንጤ ነው የሚመስለኝ፣ ትንሱ ኦርቶዶክስ ናት። ስለዚህ አያቅም ያው መጀመሪያ እንትን ካላላችሁ ችግር ነው፣ በጣም ችግር ነው። በተለይ እንደዚህ የተለያየ ሃይማኖት ከሆናችሁ በጣም ችግር ነው። አንዱ ሲረዳ አንዱ ብታስረዳውም የማይገባው ማለት ነው። ስለዚህ አላዛር ትንሽ ፈር እንዴ አው እስከዛሬ ትንሱ ሳታስቀምጥ ወይ ሳታገባት ሌላ ሴት ጋር እየሮጥክ ነበር እንዴ? ምን ነው ይሄና ለሳት ነኝ አልክ እንዴ? የሰው ልጅ እኮ ቢበላም ቢጠጣ ራሱ መታገስ ግድ ነው። ራሱ መቆጠብ አለበት። ግዴታ ሚስት ስላለች ባለትዳር ስለሆንክ እንደፈለክ ትጨማለቃለህ ማለት አይደለም። አሁን በጣም ተጨማለከ። እውነት ደግሞ አያፍርም። ሌላ ሴት ጋር ሊሄድ ነው ምናምን ነገር ጠርግ በላ። ግን እሷ ላይ በሽታ እንዳታመጣ እንጂ ስትፈልግ ጠርግ በል እንዴ። በአንድ አቋም ከሌለ ማለት ነው። እንደዚህ የሚባል ነገር አለ እንዴ? ደሞ እናትህን ፊት ለፊት አስቀምጠ ወይኔ እኔ ለሱ ፋንታ እኮ ነው ያፈርኩኝ። እውነት አፈርኩኝ። ተንሷ ራሱ አፍራለች እውነት ለመናገር ማለት ነው። እኔ አሁን አስባችሁታል? በአማቴ ፊት ባሌ እንደዛ አይነት ቃል ቢናገረኝ እንደው መሬት ሆይ ዋጠኝ ነበር ማለት ዋጠኝ። እንዴት በእናቱ ፊት እንደዛ አይነት ነገር ይናገራል እንዴ? የሰው ልጅ እኮ ሆዱ ለምግብ ብቻ አይደለም። ሆድ ላይ ብዙ ነገር ድብቅ ይደረጋል። ሆድ ላይ ብዙ ነገር ዋጥ ታደርጋላችሁ። ምግብ ብቻ ነው እንደምትውጡት እንዴ? ብዙ ሰዎች ገልቱ ሲሉት ሰምቼ ነበር። እንደው አላዛር እውነትን ገልቱ ልንበል እንደው አንተ ዝም ብሎ ቦርጭ እያሉ ነበረ። እውነትም አንተ ዝም ብሎ ቦርጭ ነው ልበል? ወይኔ ዛሬ እኮ መሳደብ አልፈልግም። ይቅር በሉኝ። ዛሬ መሳደብ ምንም ክፉ ነገር እንዲወጣኝ እንደው በዚህ ሳምንት ቪዲዮ ባልሰራ ደስ ይለኝ ነበረ። ቻናሌ ይቀዘቅዛል ብዬ ነው አፌ ራሱ ዝም ቢል ማለት ነው። ስለዚህ አላዛር እረፍ አሁን ማለት ነው። የህማማት ሰዓት ነው። እግዚአብሔር ያደለው ሰው የጌታን መከራ እያሰበ ጸሎት የሚያረግበት የሚሰግድበት እግዚአብሔር የረዳ ሰው የዛን ሰዓት ነው። በቃ አሁን ራስን የምታስደስትበት ወይም ራስን ደስ የምታሰኝበት። ለነገሩ አንተ አይገባም። ለምን ላንተ ነግራለሁ አይገባም። ቢገባህ ራሱ እንደዛ አይነት ሰዓት ቁጭ ብለ ሁሌ ይሄ 2 ወር ሁሉ ሙሉ ቁጭ ብለ በዛሬዋ ቀን በዝቹ እለት አትናገርም ነበር ማለት ነው። የሚገባቸው ሰዎች ይሄን ቃል አያመጡን። ስለዚህ እኔ ለአንተን ለምን አስረዳሃለሁ ስለማይገባ ማለት ነው። ግን ትንሱ እውነቴ ነው የምላችሁ ለምን እንደሆነ ታውቃላችሁ? አንደኛ ህማማት ነው አሁን ባላችሁበት። ሌላው 2 ወር የሚለው በጭቅጭቅም ነበሩ። ሁለተኛ ደግሞ እርግዝና አለ አይደል እንዴ? እስቲ በእርግዝና ጊዜ እስከ 9 ወር ምናምን እያለ ነበር እንዴ? እንዲም ነገር አለ እንዴ? ይቻላል እንዴ? ወይኔ ዛሬ ምንድነው የምናገረው? ጌታ ሆይ አንደበቴን ጠብቅ። እውነት እነዚህ ኩባልገው እኛን ማበለጉን እውነት እኛንም ብልክ ነው ያደረጉት። ጌታ ሆይ ይቅር በለኝ። እንደው ቻናሌ ይቀዘቅዛል ብዬ ነው እንጂ ይሄ ህማማት ማለት ነው እኔም ቪዲዮ ባልሰራ ደስ ይለኝ ነበረ ማለት ነው። ግን እኔ ክፉ ነገር እንዳልናገር እንዳልሰደብ አንደበቴን ይጠብቅ። ስለዚህ አላዛር እንደዚህ አይነት ኤብ ነው
እውነት ነውር ነው፣ በጣም ነውር ነው። እንደዛ አይነት ነገር ሁለተኛ እንደዛ አይነት ነገር ይዘ እንዳትመጣ። ሲጀመር ባልና ሚስት አይደላችሁ? የምትፈልጉት ነገር ካሜራ ዘግታችሁ ማድረግ አለባችሁ እንጂ ካሜራ እየከፈታችሁ እንደው ለህዝቡ ምን ያስተማራችሁ ነው? እናንተም ይንቅ እኮ ነው ያለው። እውነት እንደው ጥሩ ትዳር ያላቸው አሁን አንተ 2 ወር ምናምን ታገስኩ ስትል ስንት አመት በስደት እንኳን ሄደው ለስንት አመት የሚታገሱ ባልና ሚስቶች አሉ። እውነቴ ነው የምልህ፣ ስንት ባል አለ፣ ጀግና የሆነ ባል አለ፣ ልጆቹ የሚያሳድግ ታግሶ ራሱን ቆጥቦ ኑሮ አሸንፎ እንደዚህ አይነት ወንዶችም አሉ። ስለዚህ የእነሱን ስም አታስጠፋ፣ እውነት ለመናገር ማለት ነው። አንተ ሚስትህ አጠገብህ እያለች እንደዚህ አይነት ነገር መናገር አስፈላጊ አይደለም። ሌላው ደግሞ በቃ ወይ ካንተ ያልፈለገችው ነገር ሊኖር ይችላል። ሴት ልጆች የሆነ ነገር ውስጣችን ላይ ቅይም ሲኖር ነው እንደዚህ አይነት ነገር የሚያደርገን ማለት ነው፣ እንደዚህ የሚያቅበጠብጠን። ምክንያቱም እንዲጠጉን ማንፈልገው የሆነ ነገር ያስቀየሙን ነገር ያደሙን ነገር ሲኖር እንኳን አይደለም እንደዚህ አይነት ነገር እንድናያቸው መራሱ ልባችን አይፈቅድም ማለት ነው። ሆኖም አሁን እኔ ምንም ነገር መናገር አልፈልግም፣ ግን አላዛር በዚህ ልክ ራስህን አታዋርድ። እውነት በጣም ራስህን እያዋረድክ ነው በእናትህ ፊት። ለእናትህ ራሱ እንደዚህ ፊት ለፊት እየመለሰላት ማለት ነው። ኧረ በጣም ነውር ነው እውነት። እንደው አንዳንዴ እስቲ ገጠር ሄዳችሁ የገጠር ልጆች እውነት አሁን ብዙዎቻችሁ እኮ ገጠሪ ምትሉ አላችሁ። እናንተ ገጠሪ እንኳን የደረሰበት እንኳን አደርሱ ማለት ነው። ፋራ ምናምን ምትሉም ልትኖሩ ትችላላችሁ፣ አይታወቅም እኮ። ግን የገጠር ልጅ ይግደለኝ፣ እውነት የገጠር ልጅ ይግደለኝ። የገጠር ልጅ እኮ እናቱን በጣም ያከብራል። እንደዚህ አይነት ነገር እንኳን እንደዚህ አይነት ነገር ሊያወራ ማለት ነው በሚወራበት ቦታ እንኳን አይቆምም ማለት ነው። ስለዚህ የከተማ ልጅ ይኸውላችሁ እንደዚህ ፈጣጣ ነው። እናት አባቱን አያከብርም። ለራሱ ክብር የለው፣ ለሚስቱ ክብር የለው፣ ለተመልካች ክብር የለው። እንግዲህ ያስባችሁታል ተመልካችም ምን ያመጣሉ ብለው ነው በዚህ ልክ ባልገው እየመጡ ያሉት ማለት ነው። እና ብዙን አንደበቴ ብዙ እንትን ነገር እንዳይናገር ቪዲዮ እውነት ለመናገር ቶሎ ነው ማቋርጠው። ምክንያቱም ከተናገርኩኝ ብዙ ክፋት ያለው ነገር እንዳልናገር ተናገር ያለው አሁንም ማለት ነው። ስለዚህ ውድ ቤተሰቦቼ ለማንኛውም እነዚህ ልጆች እንግዲህ መጨረሻቸው ሁላችንም ማየት ይናፍቀናል። ትንሱዬ አይዞሽ፣ ለማንኛውም አትከፊ፣ ራስሽን ጠንከራ አድርጌ። ግን በሃይማኖት ጉዳይ ሲሆን ቁጭ ብላችሁ ብትነጋገሩ፣ አንዳንዴ የሆነ ልዩነት ቢኖር የሚረዱሽ ሰዎች ስላሉ ማለት ነውና ይመስለኛል ትንሱ ህማማትም ስለሆነ በዛ ምክንያት ነው። ግን ሆኖም በዚህ ሰዓት እሱ እንደዚህ አይነት ነገር መውቀስ አልነበረበትም ማለት ነው። እና ለማንኛውም እኔ ብዙ ነገር እንዳልናገር በትንሽ በዚሁ ላቋርጠውና አሁንም ቻናሌ ሰብስክራይብ እና ላይክ ያደረጋችሁ ቤተሰቦች የሆኑ በሌላ ቪዲዮ እስከማገኛችሁ ድረስ የኔ ቅኑ ወዳችኋለሁ። ሰላማችሁ ብዝት ይበል። ባይ